ፊተኛው ማለት ከሁሉ ፊተኛ ቀዳማዊ ማለት ነው። ከሁሉ የሚለውን እንመጣለን። ቆይ እዚህ ቦታ ላይ ግን ፊተኛ አሁን እዚህ ጋር ካላለም ነው የምታደክመኝ። ፊተኛና ኋለኛ የሚለው ቃል አልኩ እኮ ፊተኛና መጨረሻ ያው እኔ ነኝ የሚለውን አንተ እንዴት ነው ልፈታ የፈለግከው? ፊተኛና መጨረሻ ያው እኔ ነኝ የምትለው ቃል ሴትስ ቬሪ ክሊር አይደል እንዴ? ወደዛ ወደዚህ ብለህ እየፈታሁ እኮ አይደለም። ሬርቲ ምንም እኮ አልፈታሁም እኮ መጽሐፍ ቅዱስን ፈቺ አይደለሁም እኔ እኮ ቅድም ስትሳሳት ስላየው ነው። ቅድም ምን አልኩ? አልተሳሳትኩም። በመጽሐፍ ቅዱሱ ገለጻ መሰረት መጽሐፉ ፈታ እኮ። አሁን መጽሐፉ ሲፈታ እኔ ያልፈታው ለመጽሐፉ ነው የተውኩት እንጂ ሳላ ኮሜንታር አይደለም። መጽሐፉ በአንጻራዊነት ይህን ቃል ይጠቀመዋል ነው። ከምን አንጻር ነው የተናገረው? በኦብሶሊት ወይ ብቻ አያስቀምጥም። ከፍጥረታት በፊት መኖርና ከፍጥረታት ኋላ መቅረትን መጽሐፉ አያመላክትም ይህንን ቃል ሲጠቀም። ምክንያቱም እዚህ ቦታ ላይ ሰዎች እንኳን ፊተኞች ከዛ ኋለኞች ይባላሉ እና ኢየሱስም ቢባል ምንም ችግር የለውም ነው። ለምን ይቀርበታል? እሱን በስርዓት አውራ። ለምን ይቀርበታል? ሰዎች ፊተኞችና ኋለኞች ተባሉ እዚህ ቦታ ሉቃስ ወላሂ በስርዓት እያወራ ሉቃስ ወንጌል ምዕራፍ 13:30 ላይ አሁን ፊተኞችና ኋለኞች ከተባሉ ኢየሱስ ቢባል ምን ችግር አለው ነው? ምን ችግር አለው? አንተን እንደዚህ ያልከው መጽሐፉ ነው ያለው። ኦኬ መጽሐፉ አንተ እንዳልከው ነው ያለው። መጽሐፉ ምንም እኔ እንዳልኩትም እኔ እንዳላልኩትም አይደለም እኮ መጽሐፉ ያለውን ብሏል። መጽሐፉ ያለውን ብሏል። መጽሐፉ ያልኩትም ብያለሁ እኔም መጽሐፉ ያለውን ብሏል። መጽሐፉ ያልኩትን አልኩ። እሺ ቀጥታ መጽሐፉ ምን አለ? መጽሐፉ ምን አለ? እነሆም ከኋለኞች ፊተኞች የሚሆኑ አሉ ከፊተኞች። ኢየሱስ ክርስቶስ ግን እዚህ ጋር ከምን አንጻር ነው ያለው? ከሆነ እንደዛ ከሆነ ልጠይቅህ ልመልስልህ። ለምሳሌ ትንቢተ ኢሳያስ እኮ ጠይቀህ እዛ ቦታ ላይ ለምን አንተ እኮ ሉቃስ ላይ ሄድክ እኮ ያንን ለመፍታት ከምን አንጻር ነው ስትል ፊተኛ ነው ኋለኛ የሚለው እኔ ደግሞ ልፍታ አለ። ለምሳሌ በምን ልፍታ ማስረጃ ጠይቀሃለሁ። እሺ ከሁሉ በፊት ትንቢተ ኢሳያስ ላገኝ እኔ ልውሰድ እስኪ። ትንቢተ ኢሳያስ ምዕራፍ ስንት ነው? 44 ቁጥር 6ን እስቲ አንብበው። ምን ይላል? ወይንም እኔ ላንብብልህ? እኔ ላንብብልህ። ምዕራፍ 44 እንደዚህ ለምን አናየውም? ለምን ትልቁ ላይ ያደረኩት ታውቃለህ? ኦኬ ይሄንን ስከፍት ማለት ትልቁ ላይ የሆንክበት ምክንያት ምንድን ነው? ካሜራ ማታ እሺ እኮ ከፍትላለሁ። አየሁ እዚህ ጋር ይሄ ምን እኔ ፊተኛ ነኝ እኔ ኋለኛ ነኝ ከኔ ሌላ አምላክ የለም ይላል። ለምሳሌ የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ። ገብቷል? እኔ ፊተኛ ነኝ እኔም ኋለኛ ነኝ ማለት ከኔ ሌላ ፊተኛ የለም። በቃ እኔ ምንድን ነው ፈርስት ኤንድ እያለ ነው አይደል? እኔ ፊተኛ ነኝ እኔም ኋለኛ ነኝ ከኔ ሌላ አምላክ የለም። ስለዚህ የሚያሳየው ከሁሉ በፊት እንደነበረ የሚያሳይ ነው። ይህንን ጥቅስ ከዚህ የሚለየው በምንድን ነው ነው? ይሄ ነው በቃ ኢየሱስ ክርስቶስ ይህንን የተናገረው። አየህ ሰዎችም ይህን የተናገሩት ለራሳቸው መጽሐፉ ለሰዎች የሚጠቀመው ይህንን ነው። ግን ምን መሰለህ እኛ ሙስሊሞችን በቁርአን ላይ አነል አወል ወልአኺር ወዛሂር እኔ ሙስልምና ጋር አልሄድም። እኔ እዛ ጋር እኛ የምናምነው ነገር ነው። አሁን ያነበብከው ቁርአን ላይ ያለ ጥቅስ ነው። ቁርአን ላይ ማለት ትንቢተ ኢሳይያስ ላይ የጠቀስከው አነል አወል ወልአኺር ወዛሂር ወልባጢን የሚል አንቀጽ አለ ስለ አምላክ የሚናገር። እሱ ስለ አምላክ ነው አይደል? ስለ አምላክ የሚናገር ከሆነ አምላክ ፊተኛ ነኝ ሲል ፍጥረትን ሁሉ የፈጠረ ከሱ በፊት ምንም ያልነበረ መሆኑን ያመላክታል። ኋለኛ ነኝ ሲል ደግሞ ፍጥረታት ካለቁ በኋላ የፍጥረታት መጨረሻ ሁሉ ነገር ከተጠናቀቀ በኋላ ኋላ ቀሪ እኔ ነኝ ነው። ኋላ ቀሪ የሆንኩት እኔ ነኝ። ስለ አምላክ ሲናገር ግልጽ ነው። ሰዎች ኢየሱስን ጨምሮ እንዲህ ያለ ነገርን ተናገሩ መጽሐፍ ቅዱስ ላይ። ከአንጻራዊነት ከሪላቲቪቲ አንጻር እንረዳዋለን ነው። ፊተኛ ሲባል ክሬሽን ውስጥ ነው ያለው አይደል? አንጻር ያለው ኢየሱስን ክሬሽን ስለሆነ እኮ ነው በዛ የማንረዳው። ማን ነው ኢየሱስ ክሬሽን ነው ያለ? ክሬት የተደረገ ነው ያለ ጳውሎስ። እሺ ምን አለ ኤፌሶን 4:24 ላይ? እሺ
ትንቢተ ሚልክያስ 5:2 ታነባለሽ። ኤፌሶን 4:24 ላይ ኢየሱስ ፍጡር ነው ብለዋል። ወላሂ ላዚም አይልም። ወላሂ ኤፌሶን 4:4 ላይ እንግዲህ ያለውን እንግዲህ 4:24 ላይ ኤፌሶን 4:24 ላይ ኢየሱስ ፍጡር ነው ካላለ እኔ እቀጣለሁ። ይኸው እሺ፣ ይኸው ብቻ እሺ፣ ግፈተው 24 አይሆፕ ጥቅሱ እንደማልሳሳት ተስፋ በማድረግ ችግር የለውም። ታሳት 4:24 እንደው አልተሳሳትኩም። ሂድ አልተሳሳትኩም። ልብ አድርጉ እንግዲህ ልብ አድርጉ፣ በደንብ ልብ አድርጉ። ኢየሱስ ፍጡር ነው ብሏል ጳውሎስ። እኔ ያለ እኔ የወንድማችን በአእምሮ መንፈስ ታደሱ። ቆይ ተሳሳትኩ እንደሆነ አልተሳሳትኩም። እሺ በአእምሯችሁ መንፈስ ታደሱ። እሺ ቀጥል። በአእምሯችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን የተፈጠረውን ሰው ልበሱ ይላል። ብራዘር ለእውነትም ኢየሱስ ፍጡር ነው ነው ያልኩት። በትክክል ያዝ፣ ካሜራ በትክክል ያዝ። እኔ አቀማመጤ ተመቼ ስላልሆነ ያለው አንተ በዚህ ሰዓት ላፕቶፕ ነው የምታሳየን? ኪቦርድህን ቶ እንደውም ዝጋ ካሜራህን። ምን ከፍተዋለች እሱ። ይሄው ቶ ወደዛ። ጥሩ እኮ ነው ከከፋት አሪፍ እኮ ነው። መክፈትህም ጥሩ ነው። እሺ እሷ በስርዓት ታሳያለች። እሺ ለዛ ነው እሷን ትልቁ ላይ ያደረኩት። እንደዚህ ነው የሚያሳዩት። ምን ያህል መሰለህ? ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉ? ምን አድርጉ? ልበሱ። ማንን ነው የምንለብሰው? ማንን እኮ አስረዳ። እኔ ይህችን ጥቅስ አስረድተው ማንን ልልበስ ብዬ ይህን የተናገረው ማነው? ጳውሎስ ነው አይደለ? ጳውሎስ ሆይ ባይሰዊ ጥቅስ የሚያወራው ልበሱ አለ ጳውሎስ። ጥያቄ ተፈጠረብኝ። ጳውሎስ ሆይ ማንን ነው ልበሱ እያልከኝ ያለኸው ብዬ ራሱን ጳውሎስ ልጠይቀው። ሮሜ 13:14 ክፈች። ሮሜ 13:14 ላይ ይሄው ብሎ መልሱን ሲሰጥ ሮሜ 13:14 ሮሜ 13:14 ወደ ሮሜ 13 አልፈሽዋል። 13:14 ይኸው ጳውሎስ መልሱን ሲሰጥ 14 ምን አለ? መልሱን ሲሰጥ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ምኞትንም እንዲፈጽም ለስጋ አታስቧል። የተፈጠረውን አዲሱን ሰው ልበሱ አለ። የተፈጠረውን አዲሱን ሰው ልበሱ ካለ በኋላ የተፈጠረው ራሱ የአዲሱ ሰው ልበሱት ያልኳችሁ እኮ ኢየሱስ ክርስቶስን ነው ብሎ ጳውሎስ ያብራረዋል። የተፈጠረ ብሎ የገለጸው አካል ልበሱት የተባለው እሱ ራሱ ኢየሱስ ክርስቶስ መሆኑን ከነ አባቱ ከነ ማዕረጉ ጠርቶት ሮሜ 13:14 ነው ያልከው ብራዘር። አዎ ሮሜ 13:14 ነገር ግን የጌታ ኢየሱስ ክርስቶስን ልበሱ ምኞቱንም እንዲፈጽም ለስጋ አታስቡ አለ። የተባለው ልበሱ የተባለው ማን ነው? እሺ አሁን ታይም ትሰጠኛለህ? ትንሽ አንዴ እሰጥሃለሁ በደንብ። ኤፌሶን 4:24 ክፈቺ አንዴ። ልበሱት ያለው ኢየሱስ ክርስቶስን ነው ካለ እዛ ቦታ ምን እንዳለው ኤፌሶን 4:24 ኤፌሶን አይ ቲንክ አልፈሽዋል መሰለኝ። ኖ አልፈሽዋል። ኤፌሶን 4:24 ይኸው እዚህ ጋር ምን አለ? ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስ
ክፈችል ፍጡር መሆኑ ጳውሎስ እኮ ያራዳ ልጅ ነው። በግልጽ ይናገራል። መናገር አለበት። ሌላ ቦታ ላይ ሄድኩ። ለምን አንተ እኮ ነው ወደ ሌላ ቦታ ሄድከው? ኧረ እኔ ጳውሎስን በጳውሎስ ነው ያብራራሁትና የተፈጠረ አለው። ክፈችለት ንገር አጥቅሱ። እሺ ላምብ። እሺ 5:17 እንደዚህ ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ ነው ሁሉ አዲስ ሆኗል ይላል። ቀጥል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት ምን ማለት ነው? ሬርቲ አጠይቀኝ። ኤፌሶን 4 ኢየሱስ ክርስቶስ እያለ ያለው እዚህ ጋር ጳውሎስም እያስተማረ ያለው ማንም ሰው በክርስቶስ ኢየሱስ ወይም ክርስቶስ ኢየሱስን በክርስቶስ ኢየሱስ ከዳነ በኋላ ኒው ክሬት ነው፣ ሪቦርን ያደርጋል ማለት ነው። ሪቦርን ምን ማለት ነው? ከኃጢአት ነፃ ይሆናል ማለት ነው። ኃጢአት የሌለበት ወይንም ኮራፕትድ የሆነ ማንነት የለውም ማለት ነው። ልቀጥል። ቆይ እኮ እንደዚህ ነው የሚተረጎመው። ገብቷል? አንተ አሁን ኤግዛክት አምጥተህ እንደዛ ሄድክ። ስለዚህ ይሄንን ትይዛለህ። 4:24 ላይ ከዚህ አንጻር ነው ማለት ነው የተጻፈው ማለት ነው። አዲስ ምንድን ነው? አዲስ ምንድነው? ፍጥረት ነው። ስለዚህ ዘፍጥረት ምዕራፍ 1:27 ላይ ብትሄድ የእግዚአብሔርን መልክ እያለ ነው። ሰልፍ አንድ ጊዜ እኔ እኮ ማንም በክርስቶስ ቢሆን ፍጥረት ነው የሚለው አንተ ስታወራ ዝም ብዬ ሰማሁ አይደል? ሳይሆን እኔ እዚህ ጋር የማይገናኝ ነገር ስላገናኘህ ነው እንጂ። ለምን አንተ የማይገናኝ ነገር እኮ ነው ያገናኘው። አረ ጳውሎስ ነው ያገናኘው፣ እኔ አይደለሁም። አንተ ነው ያገናኘው። ጳውሎስ ነው ያገናኘው። ኤፌሶን 4:24 ላይ በነገራችን ላይ ቸርች ፋዘር ትርጓሜ ጠይቀኝ እስኪ ከፈለግ። እንከፍታለን። አሁን እንከፍታለን፣ ችግር የለም። አሁን እዚህ ጋር ካቴና ክፈት። ቆይ ልክፈት። ቸርች ፋዘር ቆይ እኔ የምለው ለምን አሰማኝ? ለእኔ ጊዜ አሰጠኝ። ለእኔ እንዳወራ አትፈልግም? እኔ ላውራ አንተ ከወራ እኔ ዝም አልኩኝ። በቃ ዝም አልኩኝ። ያስታርቀን። የቤተ ክርስቲያን ትርጓሜ እንክፈት ፕሊዝ። ሬርቲም ለምን ከቸርች ፋዘር እኮ መጽሐፉ እኮ ይቀድማል እኮ መጽሐፉ ይቀድማል። እንክፈተው መጽሐፍ ቅዱስ እንትኑ እንክፈተው እኮ መጽሐፉ ይቀድማል ከቸርች ፋዘር። አባቶች ምን እንዳሉ እንመልከት። ለምን መጽሐፉ ይቀድማል? አባቶች ምን እንዳሉ ቆይ እኛ አንተርጉሙ፣ አባቶች ትርጉሙት። አባቶችን እንክፈት። ለምን እኔ መጽሐፉ የሚለውን ባወራ እኔ ልንገር፣ አንተ ክፈት። ቸርች ፋዘር ትርጓሜ ክፈት። በቃ እኔ እንዳወራ አልፈለግኩም ብራዘር፣ እኔ እንዳወራ አልፈለግኩም። አባቶች ይተርጉሙ፣ አባቶች የቤተ ክርስቲያን አባቶች ይተርጉሙ አንቀጹን። እኔ ነው የሚደግፉት አንተ ነው የሚደግፉት? እንመልከት። እኔ ልክፈት ስል አክፍትም። አባቶች ያስታርቁን፣ አባቶችን እንክፈት። ክፈት ካሜራ ልንገርህ። ካቴና ብለህ እኔ የራሴን ለምን በባይብል ለምን አልፈታም? የጎርጎርዮስ ዘኑሲስ ትርጓሜን እንክፈት። ኤፌሶን 4 እኔ ባይብል እንድፈታው ስላልፈለግክ ነው። አሁን ጳውሎስማ ፈቷል እኮ ጳውሎስ ኢየሱስ ነው ብሎ ፈቷል። ግን ጳውሎስን ስላልተቀበልከው አንተ ትዊስት አባቶች እንዴት ፍጥር ነው አልከኝ። የትኛው አባት ነው ኢየሱስ ክርስቶስ ያለው? አባቶች እንዴት እንደፈቱ የትኛው አባት ነው ኢየሱስ ክርስቶስ? ጎርጎርዮስ ዘኑሲስ 300 ምናምን ላይ ነበረው። እኔ አላውቀውም። ምናል ኢየሱስ ፍጡር ነው ካለ ሐሰተኛ ነው። እዛ ቦታ ላይ ጎርጎርዮስ ቤተክርስቲያን የምትቀበለው ሃይማኖተ አበው ውስጥ ያለ እንደዛ ብሎ የፈተው። ክፈት ካሜራ። ለምን ነው የምትታገለኝ ግን? ጎርጎርዮስ ዘኑሲስ ጠየቀኝ። አባቱ ጎርጎርዮስ ዘኑሲስ እኔ አባቶች ተይም ብያለሁ። ቆይ አንድ የሬቲ ከኪስ ነው የምፈታው ወይስ አባቶች ነው የምፈታው? ሳላ ወይ ይሰማይም አሁን እኮ እያወራችሁ ያለው ራሱ አልተገናኘም። እሱ አዲሱን ሰው ልበሱ ማለት ምን ማለት እንደሆነ ትርጉሙን እየፈታልን ያለው፣ አንተ ደግሞ ይሄ የተባለው ማን ነው? ስለዚህ ፖይንት ራሱ አልተገናኛችሁም። እሱ አዲሱን የተፈጠረውን አዲስ ሰው ልበሱ ማለት እንደገና ስለመወለድ ምናምን ነገር ነው። እሱን አልተከራከረም ሪቲ። ግን እሱ ገብቶናል። እኛ የጠየቅነው ፍጡር ነው የሚለውን ለምን ማነው ፍጡር ያለው? ጳውሎስ ፍጡር ብሏል ብለህ ስትል ትንሽ እንደው አይደለም ተፈጠረ የተባለው ሰው ማን ነው? እዚህ ጋር ማን ነው የተባልከው? ከማንነቱ ላይ አውሩ፣ ሌላ ፖይንት ላይ አትሄዱ።
ምን ትላለህ ኤርቲም? እኔ ብያለሁ እኮ አሁን ይኸውልህ የተሳሳተ መረጃ ሰጥተሃል። ጳውሎስ ኢየሱስ ክርስቶስ ፍጡር ነው ብለህ ኤፌሶን ላይ መጥተህ አወራ። ኤፌሶን እንደዛ ያለው ለምሳሌ በአእምሯችሁ መንፈስ ታደሱ። አውዱን ራሱ ትከፍተዋለህ። ክፈተው እስኪ አንድ ጊዜ ግድ የለም ክፈተው። ሰው የምትለው ላይ ዙም አድርግልኝ። ትርጓሜ ያስታርቁናል ምናምን ይላሉ። ግን እዚህ ቦታ ላይ ቤተክርስቲያን አባቶች እነሱን አይደለም የሚደግፉት። ራሱን ሽሪንክ ካደረገ እናወጣ እና ኢንቫይት ላድርግ ድጋሚ ስብ ያለው አክሰፕት በጥ ቀዩን ንካናና ቀዩን ንካና ተመለስ። ሬድቲም የቤተክርስቲያን አባቶች እዚህ ቦታ ላይ ይሄ የተፈጠረው ኢየሱስ ነው ብሎ ተናግረዋል። አባቶች ራሳቸው ኢንቫይት አድርግ ያለው ቀዩን ንካ፣ ከዛ ተመለስ። እዛ ቦታ ላይ ሰው ሲል የአካል ሰው የተባለው አካል ማን ነው? እሱ አዲስ ሰው አዲስ ፍጥረት ምናምን እኔ አልተከራከርኩም፣ ተቀብያለሁ አዲስ ፍጥረት ምን እንደሆነ። ጃቢርም እንዳለው ቅድም ነገር ያለው አዲስ ፍጥረት ትርጓሜው ልክ ነው። ሪቦርን ማድረግ ነው፣ ዳግም መወለድ ነው። በመንፈስ ካልተወለዳችሁ በስተቀር የእግዚአብሔርን መንግስት አትወርሱም እንዳለው ምንም ያከራክር ነገር የለም። ግን አዲሱ ሰው የተባለው አካል ማን ነው? ማንነት የማንነት ጥያቄ ነው። ማን ነው የሚለው ነው ጥያቄው። ተመለስ። አባቶች ይመልሳሉ። እንዳንተ አልፈሩም። አንድ ስልክ ስለያዝኩኝ ነው እኔ ታብሌት ጋር አይደለም ከፍትልህ ነበረ። በራሱ ነው የወጣው። ዘሎ የወጣው ታች እያዳመጠ ነው። ኢንቫይት ቀይ እንትን ልኬለታለሁ፣ እየተቀበለ አይደለም። ለማንኛውም ይሄ ጥቅስ የሚናገረው እስቲ ስልክ ያለው አለ ተጨማሪ ስልክ ካቴና አፕ ያለው እስቲ ካቴና አፕ ያለው አንድ ሰው ሁለት ስልክ ማሳየት የሚችል ካቴና ያለው ሰው ካቴና የቸርች ፋዘር ኮሜንታሪ ካቴና እሺ ካቴና ቸርች ፋዘር ኮሜንታሪ ነው። አውርዱትና ተጠቀሙት ጋይስ። ያው ለሌላውም ጊዜ ጎርጎርዮስ ሄሬቲክ ነው ቤተክርስቲያን አውግዘዋለች አለ። የተወገዘ አይደለም፣ ሃይማኖተ አበው ውስጥ ያለ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ቸርች ፋዘር እና እሱ ምን አለ? እንደውም በቃል ይዤዋለሁ እሱ የተናገረውን ነገር አንድ there is but only one garment namely Christ አለ። አንድ garment of salvation ያለው አንድ የመዳን ልብስ ብቻ ነው ያለው፣ እርሱም ክርስቶስ ነው አለ። ከዛ በኋላ በእግዚአብሔር አምሳል የተፈጠረው አዲሱ ሰው ያ የተፈጠረው ከክርስቶስ በስተቀር ሌላ አካልም እንደው አይደለም አለ። እዛው ጥቅሱን ሲያብራራ ጎርጎርዮስ ዘኑሲስ 324 ምናምን ላይ የነበረ ነው ካልተሳሳትኩኝ ማለት ነው። ግን 300 ምናምን ውስጥ የነበረ ነው። ስለዚህ ያን ጥቅስ ሲያብራራ ይሄ ቦታ ላይ የተፈጠረ የተባለው ኢየሱስ እንጂ ጭራሽ ሌላ አካል አይደለም ካለ ኢየሱስ። ቸርች ፋዘሮችን ክፈቱ የምትሉ ሰዎች ግቡና ላሳያችሁ። ስለዚህ ያ የሚናገረው ስለ ኢየሱስ መሆኑን አንደኛ ጳውሎስም ተናግሯል። ራሱ ተናግሯል። ሁለተኛ አባቶችም ደግመውታል። ስለዚህ በግልጽ እናንተ አምላክ የምትሉት አካል የተፈጠረ ፍጡር ነው። ይህንን ፍጡራችሁን ፍጡር ነው። ፍጡር መባል እኮ ክብር ነው ጋይስ። አሁን ኢየሱስ ፍጡር ነው ምናምን ስንል ስድብ ይመስላችኋል? እንደዛ አይደለም። አንድ ኢየሱስ ፍጡር ነው ምናምን ስንል እየሰደብ ነው ይመስላችኋል? አይደለም። ኖት ስድብ፣ ክብር ነው። ኢየሱስ ፍጡር መባል የአምላክ ፍጡር አምላክ የፈጠረው መባል እኮ በጣም ትልቅ ክብር ነው፣ ሸረፍ ነው ለኢየሱስ። እና የተፈጠረ ግን አታምልኩት ነው። ለማምለክ አይሆንም ነው እንጂ እኮ ጥሩ እኮ ነው። ምን ፍጡር አሪፍ እኮ ነው። እና ግን ለመመለክ ነው የማይሆነው እንጂ ሌላ ፓርት ላይ አሪፍ ነው። ለዛ አምላክም ሲናገር ኢሳያስ 42:1 ላይ እንደውም በኩራት ነው የሚናገረው አምላክ አይደለ? ስለ ኢየሱስ ነው ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በሥጋዬ ላይ መንፈሴን አድርጌአለሁ ምናምን ያለ ያወራል። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ። የሆነ በቃ በኩራት ነው እየተኩራራ የሚያወራው አምላክ ኢየሱስን በተመለከተ። ስለዚህ በግልጽ ይሄንን እናገኛለን። ኢየሱስ ፍጡር ነው፣ ለመመለክ አይሆንም። አምላክ ዘንድ አምላክ ነበረ ተብሏል። ዛሬ ጃቢር አድሚት የተደረገ ነገር አለ መሰለኝ በጠዋቱ
ለዛ ነበር ቤቱን የከፈትኩት። ዛሬ ነፍ ነገር ነው የተጣሰው እኮ ማለት ምንነት አይወደድም ማንነትም ነው የሚወደደው ተብለናል። ብቻ ብዙ ነገር ተብለናል እና ጠዋት የተነሳውን ሀሳብ ይሄ ትሪኒቲ እና ትሪሙርቲ የሚባለውን ነገር አይ ቲንክ ለሳምንት ሁላችንም ብንሄድበት አሪፍ ነው። ማለት በደንብ ማወቅ ያለባቸው ነገር ምን ይመስላል ትሪሙርቲ ማወቅ አለበት። አዎ በደንብ ማለት በቃ በስነ ስርዓት ማለት ነው። ኢንሻአላህ በቃ ከነገ ጀምሮ በደንብ ያለበታለሁ። ወንድሞች ጋር ምናምን ያለው ነገር በደንብ እንትን ብሎ በቃ ማለት ይህንን ነገር ቢያንስ ማወቅ መቻል ሲደንገጥ ካሉ ማለት ነው እና በእሱ እንሄዳለን እንግዲህ ኢንሻአላህ። ኢየሱስ ከሌለ አምላክ የለም የሚል አካውንት አለ። ገስት ላይ እንዴት ኖት? ሰማያዊ ፕሮፋይል ያሉት አቤኔዘር ይባላል። አቤኔዘር እሺ፣ አቶ አቤኔዘር እንዴት ነህ? ዌልካም ወደ ላይቫችን፣ እንኳን ደህና መጡ። ሰላም ናችሁ? አለን። የኢየሱስ አምላክና ፈጣሪ የተመሰገነ ይሁን። ደህና ነህ? አሜን አሜን ይመስገን። አይ ጥያቄ ነበረን መጠየቅ ይቻላል? እጅግ በጣም አጭር ጥያቄ ይቻላል። አዎ። ማን ነው ግን አቤኔዘር ነው ያለኝ? ማን ነው ሰው እኮ? ማንኛው? አይ ማወቅ ፈልጌ ነው፣ ስላወቀ ደስ ብሎኝ ነው። ኦኬ እሺ። ጥያቄው ምን መሰለህ? ወንድምህን ትወደዋለህ? አንተ ነው ያልከኝ ወይስ? አዎ እኔ ነኝ ያልኩህ። እሺ ይሁን። አይ ስላላየሁት ነበር። እሺ አንተ ወንድምህን ትወደዋለህ? በደንብ ነው። ወንድምህ ሰው ነው? እና ምን ሊሆን ይችላል? ወንድምህ ሰው ነው፣ ትወደዋለህ። አንተም ሰው ነህ አይደለ? አዎ። ማሻአላህ። እሱም ይወድሃል? ቆይ አይደለሁም ብለህ ልታምነኝ ነው? ሰው አይደለሁም? አረ ስለ እንዲሁ ለመግባባት ያለ። እሺ አንተም ሰው ነህ አይደለ? ምንም ጥርጥር የለውም። እና ትዋደዳላችሁ ማሻአላህ አይደል? አዎ የሰው ዘር ሁሉ ጋር ማሻአላህ ፍቅር በመዋደድ በመከባበር ለመኖር ነው የምጠራው። አላህ ፍቅራችሁን ይጨምርላችሁ። መዋደድ በጣም ጥሩ ነው እና ምንና ምን ተዋደደ ነው ልንል የምንችለው? ምንና ምን ነው የሚዋደደው እዚህ መሀል? እንግዲህ ሰው ከባልንጀራው ጋር ሊዋደድ ይችላል ብለን ልንይዘው እንችላለን። አንተና ወንድምህን ስለ አንተና ስለ ወንድምህ ስናወራ ምንና ምን ተዋደዱ ነው የምንለው? አሁን ወንድም ሲባል የስጋ ወንድም አለ፣ የሰው ዘር በመሆን የሚሆን ወንድምነት ችግር የለውም። ወንድም የእናት ልጅ የክርስቶስ ኢየሱስ ወንድምነት አለ። የክርስቶስ ኢየሱስ ወንድምነት አለ ማለት ከብዙ አውጥተህ ስለሚታይ ብዬ ነው። ያንተን ወንድም የእናት ልጅ ስፔሲፊክ ላድርገው። ኦኬ እኔ ወንድም የለኝም፣ እህት ነች ያለችኝ። በጣም ነው የምወዳት፣ በጣም ነው የምሳሳላት። ችግር የለውም። እሷም ትወዳለች መሰለኝ አይደለም እንዴ? ትወደኛለች እንግዲህ ትወደኛለች ብዬ አስባለሁ። ልቧን እንግዲህ እሷ ታውቃለች። ትወደኛለች ብዬ ነው ማለት። ትወዳለች። ኧረ ሴቶች ወንድማቸውን ይወዳሉ። አይ ትወደኛለች፣ ግልጽ ነው። ግልጽ ነው። እና ምንና ምን ነው የሚዋደደው እዚህ መሀል? እንግዲህ ሰውና ሰው ማሻአላህ ሰውና ሰው ይዋደዳሉ። ጥሩ ነው፣ አሪፍ ነው። እሺ ኢየሱስ አብን ይወደዋል? በደንብ። አብስ ኢየሱስን ይወደዋል? በደንብ። ምንና ምን ነው የሚዋደዱት እዚህ መሀል? አባትና ልጅ። ምንነት ነው የጠየቅኩ፣ ማንነት አይደለም። አልገባኝም፣ ግልጽ አድርገኝ። የጠየቅኩት አንተ የመለስከው ማንነቱን ነው። እኔ የጠየቅኩ ምን፣ ለምሳሌ አብ ምንድን ነው ብለህ ምንድን ነው የምትለኝ? አባት ነው ጠራው እኮ አባት ነው። ምንነቱ ምንድን ነው? አንተ ምንድን ነህ? ሰው ነህ አይደለ? ያው አንተ ሰው ነህ። ሰው ምንድን ነህ ስትባል ምንነትህን ሰው ትላለህ። ዛሬ ግን ሰውነቴን አጠራጥረህ ነው የምታወራው። ጥሩ ተው። አብ ምንድን ነው? አብ አባት ነው።
እኔ አልጠየቅኩህም። እሱን ወልድ ልጅ ነው። እሱ ማንነቱ ከወልድ የሚለየው ማንነቱ አባትነት ነው። ከወልድ የሚለየው ማንነቱ አባትነት ነው። ወልድን ከአብ የሚለየው ማንነቱ ደግሞ ልጅነት ነው፣ መወለድ ነው። ያ ወላዲ ይሄ ተወላዲ ማንነታቸው ነው። ግን የጠየቅኩ ምንነታቸው ምን ሲባል የምትመልሰው ነገር ምንድን ነው? ምንነትን ታሳቢ ያደረገ ምላሽ ስጠኝ። ኦኬ እንደዛ ከሆነ ጥያቄህን አስተካክልልኝ። ምክንያቱም አባትና ወልድ ይዋደዳሉ ብለህ አይደለም። አባትና ወልድ ይዋደዳሉ አልከኝ። አዎ ስልህ በምንነት ነው ያልከኝ? አዎ ጥያቄው በምንነት ምን መሰለህ? ምን የሚለው መጠየቅ አለ፣ ምንነትን ገላጭ ነው። ማን የሚለው መጠየቅ ደግሞ ማንነትን ገላጭ ነው። ማነህ ስትባል ማንነትን እየጠየቅኩ ነው። ምንድነህ ስለ ደግሞ ምንነትን እየጠየቅኩ ነው። ማን ማንነትን፣ ምን ምንነትን። ስለዚህ አብና ወልድ ይዋደዳሉ አይደለ? ምንና ምን ተዋደዱ ነው የምንለው? አባትና ልጅ ተዋደዱ። አይተሃል? ጥያቄው ገብቶሃል? አብ አምላክ ነው አይደለ? ገብቶኛል። አብ አምላክ ነው። አብ አምላክ ነው አይደለ? አምላክነት ምንነቱ ነው አይደለም? ነው አይደለም? በነገራችን ላይ አግኝቻለሁ። አምላክነት ምንነቱ ነው አይደለም? አምላክነት ምንነቱ ነው አይደለም? ምን አልከኝ? አምላክነት የእርሱ ምንነት ነው አይደለም? ኦኬ በአባትና በወልድ አውድ ሄደን ይህን ሀሳብ ማውራት አንችልም። እንደዛ ካወራን ሶስት አማልክት ሊሆኑ ነው። አየህ በአብና በወልድ ጥያቄ መመለስ አልችልም። አንዱ ምን አመጣው ነው እዚህ ጋር መንፈስ ቅዱስን መምራቱ አይቀርም። ወልድ ውስጥ አለ። እኔ አልጠየኩም እሱን፣ እናንተም ትረሱታላችሁ። እኔ አልጠየኩም እሱን። ተው አንዱን፣ ሁለቱ ላይ እናውራ። ሶስት እንዳይሆንብህ ነው። እሺ የጠየኩ ጥያቄ በምንነት ደረጃ አምላክነት የእርሱ ምንነት ነው ወይስ አይደለም ነው? የማን ምንነት? ፈጣሪ የማንኛው ምንነት? አባትነት የአብ ምንድነው? አምላክነት የአብ ምንነት ነው ወይስ አይደለም? የአብም የወልድም የመንፈስ ቅዱስም አምላክነት ባህሪነት ነው። ባህሪያቸው ምንነት ነው ነው ባህሪ ምንነት ነው። ጥሩ መልሳል። ጥሩ መልስ። ግን አንዱነት ጥለን ግን አናወራም። አንዱነት ጥለን ግን አናወራም። ወልድ ምንድነው ሲባል ወልድ ምንድነው? ወልድ የአብ ልጅ ነው። ልጅ አምላክ ነው አይደለም? መንፈስ ቅዱስ የአብ መንፈስ ነው። እኔ ስለ ግብራቸው እኮ አልጠየቅኩም። ለምንድነው ስለ ግብራቸው የምትነግረኝ? ምንነት የላቸውም። ምንነት ለምሳሌ እንዴት እያረክ ነው መሰለህ? አንተ አቤኔዘር ነው ስምህና ምንድነህ ስለ ዶክተር ነኝ እያልክ ነው። አራዳ ሆነሃል በአንተ ቤት። ምክንያቱም የምትጠየቀው ነገር እየመለስክ አይደለም። ምንድነህ ስትባል ዶክተር ነኝ ወይ ደግሞ ፈይሳ ነኝ ምናምን እያልክ ነው። ቆይ ማነህ ስል ትመልሳለህ። እሱን ማነህ ስለ ፈይሳ ነኝ ትለኛለህ። ግን አንተ አራዳ ሆነ ምንድነህ ስለ ሰው ነኝ ማለት ነበረብህ። ወይ አላወክም ወይ ሆን ብለህ ነው። ከሁለቱ አይወጣም። ምንድነህ ስትባል ለወደፊቱ ምንድነህ ስትባል ልንገርህ። ምንድነህ ለምሳሌ አቤኔዘር ምንድነው ሲባል ምንነትን ገላጭ ታሳቢ ባደረገ መልኩ ሰው ነኝ ትላለህ። ማነህ ስትባል ፈይሳ ነኝ ትላለህ። አንድም ሆን ብለህ እንደዚህ እያረክ ነው ላለመመለስ፣ አንድም ደግሞ እንደው ሳታቅ የምንነትና የማንነትን ልዩነት ሳታቅ እንደዚህ እያረክ ነው። ያም ሆነ ይህ ግን ጥያቄውን አልመለስክም። ካልመለስክ በግድ አስገድጄ አላስመልስህም። ሆን ብዬ ነው የምመልስልህ። ሆን ብዬ ነው ማለት መመልስልህ ሳይሆን ሆን ብለህ ላለመመለስ እየመለስክ ነው እንጂ እንዲህ ተብሎ አይመለስም። የምትፈልገው ሀሳብ ውስጥ እንድገባ ነው እየጠየከኝ ያለሁት እንጂ የኔን አስተምህሮ ለማወቅ ምንድነህ ስልህ ፈይሳ ነኝ እንዴት ትለኛለህ? እየጠየከኝ ያለኸው አንተ የምትፈልገው ሀሳብ ውስጥ እንደወድቅልህ ነው እንጂ የኔን አስተምህሮ መስማት ፈልገህ አይደለም። ይሄ እኮ እርድና አይደለም። ይኸውልህ የተጠየቅከውን ዳይሬክት አለመመለስ አንተ እንደ እርድና ያየኸው ነው። ምንነትና ማንነትን አንድም አላወቅም። ምንነትና ማንነትን አንድም አላወቅም። አንድም ደግሞ ጥያቄው ገብቶ እዛ ነገር ውስጥ ላለመውደቅ ገብቶ ማለት ነው። ሊት ላይ ተረድተዋል። ምን እያልኩ ወደየት እንደመጣ እየሄድኩ እንደሆነ ገብቶ እዛ ውስጥ ላለመውደቅ አይንን ግንባር ያድርገው ብለህ ምንነትና ማንነት እንዳባልቀሃል።
ለምሳሌ ወልድ ማንነት አስተምረኝ። በቃ እኔ አላወኩም። እሺ አሁን አንተም አላወቅም፣ አንድም ደግሞ ሆን ብለህ ነው። ስለዚህ እኔ ለምን ድረስ አትገለሽ? የመጨረሻ ማለት ነው ልመልስልህና እንትን ክሊር ላድርግልህ፣ ግልጽ ካልሆነልህ ነው። ኮንታ ላለመግባት ነው እየተባለ ነው ታች ኮንታ ላለመግባት አልመልስም እያለ አሪፍ እኮ ነው። እኔ ከተረዳ ወላሂ ጀስት ኮንፌዝ ማድረግ አይጠበቅብን። በቃ ከተረዳ ተረዳ። እሱ ነበር የፈለኩትና ማንነትና ምንነት አግኝቼዋለሁ። አውቃለሁ እንደሚለያይ ግን አንተ የጠየቅበት መንገድ ለምንድን ነው ታዲያ ወልድ ነው የምትለኝ? ወልድ እኮ ማንነቱ ነው እንጂ ምንነቱ አይደለም። አብ ምንድን ነው አልከኝ። ቆይ ስማኝ፣ አብ ምንድን ነው? ምን እንደሆነ አውቀህ እኮ ነው እየጠየቅኝ ያለው። አብ ምንድን ነው እንዴት ትለኛለህ? ምንድን ነው አብ? አባት ነው። አይተሃል? ማንነቱ ነው እየተናገርክ ያለው፣ ከወልድ የሚለየውን ምንነቱን አይደለም እየነገርከኝ ያለው። እሺ ሌላ ጥያቄ ካለ እኔ በዚህ መንገድ ማንስማማ ግን ይሄን ነገር ግን ማለት ነው ይሄን ነገር ግን ሌሎች ጋር አውርቼበት በጣም ብዙ ርቀት ይደንበታል። እየተስማማን ያለን አብ ምንድን ነው ስለ ጥያቄው ራሱ እኮ የምን ከተባለ የምንነት ነው። ማን ነው ስለ የማንነት ነው። ይሄ በጣም ሲምፕል ነገር እኮ ነው። አብ ምንድን ነው ከተባለ ምንነት ነው። አብ ማን ነው ከተባለ ደግሞ ማንነት ነው። ያኔ ነው አባት የምትለኝ ማን ነው ብዬ ብጠይቀ ኖሮ ማን ነው ሳልልህ አባት ነው ትለኛለህ። የጠየኩህ እኮ ማን ነው አይደለም አባት ነው ብትለኝ ተመልሶልኛል። ግን ምንድን ነው እያልኩ የማንነት ጥያቄ ትመልሳለህ። የጠየኩህ ምንነት ብትመልሰው ማንነት። አይተሃል? ሆን ብለህ እኮ ነው። ግልጽ እኮ ነው። ስለዚህ ጃቢር እስቲ የምትለው ነገር ካለ አንተ ቀጥል። ግልጽ ድርቀት ነው አቤኔዘር። ድርቀት አልለውም። ለምን መሰለህ? ይሄንን ጥያቄ ሌሎች ጋር ብዙ ርቀት ይደንበታል። አንተ ጋር ብቻ ነው ያልተጣጣም ነው። ሌሎች ጋር በዚህ ጉዳይ በጣም ብዙ ርቀት ሂደን አውርተናል። ወይም ደግሞ አጠያየቅን ካስተካከልክልኝ አሁን አንተ የኔን አስተምሮ መስማት ከፈለክ እነግርሃለሁ። የአንተን ጥያቄ ግን በተሳሳተ ጥያቄ አልመልስልህም። እሺ አቢኒ እኔ ቀለል ላድርግልህ ሜቢ ከተግባባችሁ። እንትን አብ ወልዷል አይደል? አብ ላይክ ወልድም ወልዷል። አዎ፣ ግን ወልዷል የሚለው ቃል ትርጉሙ እንደ ኖርማል እንደዚህ ለሰው ልጅ መውለድ አናየው። ተገኝቷል ነው። ምንድን ነው የወለደው? አብ የወለደው ቃልን ሰው አድርጎ ስጋ አካፍሎ ማንን ነው? ሰው ምንድን ነው? ምን ኦኬ። አሁን እዚህ ላይ የወለደው የሚለውን ቃል ማለት ነው እኔ እግዚአብሔር አምላክ ቃሉን ስጋ አካፍሎ በመንፈስ ቅዱስ ኃይል በኩል በማርያም ተወልዷል። አሁን አየው ወርድ ነው። አሁን ምን እንመላለን? ያው ነው የምታምነው? ቆይ ቅድመ ዓለም ፕሪ ኤግዚስተንስ አለው ቃል ሰው ከመሆኑ ስንት ውልደት ነው ያለው? ኢየሱስ ወልድ ስንት ውልደት ነው? አንድ ውልደት ነው ያለው። አንተ አውሩቅ ነህ። ባለፈው ከልጆች ጋር እንትን እያልኩ ነው። በክርስትና በቃ ከማርያም ሲወለድ ነው የተወለደው ወልድ። እኔ እንደዛ ብዬ ነው የማምነው። ወልድ ተወለደ የተባለው ቃል ስጋ ሲሆን በማርያም ሲወለድ ነው። ከዛ በፊት ውልደት የለም። ኦኬ እሺ። ሳላ ጉድህን ስማ። ኢየሱስ አንድ ውልደት ነው ያለው እያልክ ሁለት ውልደት ነው። ቅድመ ዓለም ከአብ ድህረ ዓለም ከማርያም ይባላል። ማስረጃ ስተኝ ቅድመ ዓለም ውልደት መጽሐፍ መዝሙረ ዳዊት ላይ ከሆድ ጀምሬ ወለድኩ አለው አብ። ከምን ጀምሬ? ከምንድነው? ከሆድ ጀምሮ ወለድኩ ምናምን አለው አላለው? ቃሉ ከምን ጀምሬ ነው ያለው? እስቲ አይ ቲንክ እስቲ ከሆድ ይመስለኛል። ከሆድ ወለድኩ። ዕብራውያን እኮ አንድም ላይ አለ 1:5 ከሆድ እስቲ ሰርች አድርገው ቃሉን አውጥተን እርግጠኛ ሆነን ብናነበው አሪፍ ነው። እስቲ መዝሙረ ዳዊት ይመስለኛል ከሆድ የሚል ይመስለኛል። ከሆድ ካላለ ከሆድ ምናልባት ላውጣው ትነግረኝ እስቲ ከሆድ እስቲ ከሆድ አይልም ጥቅሱ። ቦታውን ንገረኝ። መዝሙረ ዳዊት ስንት ላይ ነው? አንዴ ቆይ አላስታውሰውም። እንትኑን ነው ይሄ ምንድነው ቁጥሩን አላስታውስም። አይ ሐሳቡን እኮ አግኝቼዋለሁ። ሐሳብህን ልክ ነህ። እንደዛ ቢል ቃል አለ። እኔም ሙሉ ስላላስታውሰው አታስታውሰውም? አውቀዋለሁ። ጥቅሱን አውቀዋለሁ። እሺ
ክፈታ ካወቀው ምናልባት ቦታው እንትን ስላላለልኝ ነው። እኮስ መጽሐፉ ያንተ አይደለ? መጽሐፉማ የኔ አይደለም ያንተም ጭምር ነው። የኔ አይደለም አንተ ነህ መጽሐፍ የምትለው። ኦኬ ያንተ አይደለም። አላህ አላወረደልህም ላንተ በቀደሙት እስራኤል ይሄን አላወረደም እንድታምንስ አያዝህም። ይሄን አላወረደም። እሺ መዝሙር 110 እንደውም ልክ ነኝ 109 ያው 110 109 የሁለቱም ላይ በቅንፍ ነው ያለው። አይ ቲንክ 109 110 በቅንፍ እንዲህ ይላል። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። አንተ አይታላ እኔ አስታውሳለሁ መጽሐፍህን። አንተ አታውቁ። ያንተ መጽሐፍ ነው የኔ ብቻ አይደለም። አንተ ማወቅ ነበረብህ። ከሆድ ወለድኩ ይላል። ልክ ነኝ። ከሆድ አይልም አልክ። መጽሐፉን ስንከፍተው ከሆድ ይላል። ያ እሺ፣ እስቲ በዚህ ቃል ላይ ያለን ሀሳብ ልስማ። ምክንያቱም ማን ነው ወለድኩ ያለው? ማን ነው እኮ አንተ አሁን እኔ እኮ ማለት ነው ቅድመ ዓለም አልተወለደም ስል አይ ቅድመ ዓለም ተወልዷል አልከኝ። ማስረጃ ደግሞ ስለ ይሄን ቃል አመጣልኝ። ስለዚህ አንተ ስላመጣው አንተ ተርጉምልን መጀመሪያ። ከዛ እኔ ደግሞ ስማ፣ እንደዛ ከሆነ እንደዚህ እየተናገረ ያለው ማለት ነው አልተወለደም እንዴ? ወለድኩ እያለ አልተወለደም ትላለህ እንዴ? በፈጣሪ አሁን ወለድኩ ያለው እኮ አስረዳኝ። ምትኮስ ነው ወላጁ ማን ነው? ተወላጁ ማን ነው? ወላጁ ማን ነው? ተወላጁ ማን ነው? እዚህ ቦታ ላይ ወላጁ እግዚአብሔር ነው። ተወላጁ ኢየሱስ ክርስቶስ ነው። በጣም ጥሩ። ከምን ጀምሮ ወለድኩ? እሺ ከምን የምትል ቃል አለች አለች። ከምን ቆይ አንድ ጊዜ አንተ ኦኬ ቆይ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። ከሆድ ወለድኩ። የማን ሆድ? ከማን? ኦኬ ከማን ሆድ? እግዚአብሔር ሆድ አለው ልትለኝ ባልሆነ አሁን የመለስከው እያልኩ አይደለ? አሁን መልሰው ድገመው። አሁን ከአብ ብለሃል አይደለ? አሁን ይኸውልህ ሲጀመር እዚህ ቃል ላይ አብ ወልድ መንፈስ ቅዱስ የለም። ሲጀመር አብ ወልድ መንፈስ ቅዱስ ብሉይ ኪዳን ላይ የለም። ከ10 ሰከንድ በፊት ከአብ አላልክም? ኦኬ ያልኩበትን ምክንያት ልንገር። ብለሃል። ድገመው። እሱን ድገመው። ከማን ሆድ ስለ ያልኩበት ምክንያት ልንገር። ከማን ሆድ ስለ ከማን ድገመው። አንዴ ድገመው። ክርክር ግን ይሄ ሞደርን ክርክር እንትን መስፈርት ምን ህጉን ምን አታሟሉም። የምር ልንገር ያልኩበትን መንገድ ልንገር። እኔ እኮ ያንተን ፍላጎትና ስሜት እኮ ላወራ አይደለም የገባሁት፣ የእግዚአብሔርን ፍቃድ ላወራ ነው የገባሁት። ያንተን ፍላጎት ላወራ አልገባሁም። ከሆድ ወለድኩ። ስማይ ልንገር፣ ከሆድ ወለድኩ ያለው የማን ሆድ ነው ስልህ የአብ አልከኝ። ከዛ ድጋሚ የማን ሆድ ስትለኝ አይደለም የአብ ያልኩህ የአብ አላልክም። ከማን ሆድ ስልህ ይሁንልህ። ከማን ሆድ ስልህ ድገመው። አሁን አላልኩም የሚለው ብቻ ብያለሁ። አላልክም? እሺ ችግር የለውም። ግን ስማኝ ልንገር፣ ስማኝ ልንገር፣ አንድ ነገር ልንገር። ጠብቅ ሪካርዱን ቴሌግራም ውስጥ ግባና ጠብቅ። እሺ ችግር የለውም እኮ እሺ፣ አሪፍ ነው እኮ ጥሩ ነው ባትልም፣ ግን እሺ ይሁን። ይመስለኛል ለመጀመሪያ ጊዜ ነው እያወራሁ ያለሁት። እንኳን አወቅኩህ። ከዚህ በኋላ እንወያይ። ምክንያቱም እያየሁ ነው ያወያየት ብቃት የለም። ሞደርን ውይይት አችልም። ሰማይ ልንገር፣ አንተ የምትፈልገው ብቻ እንዲህ ቀይ ነው ትለኝና ቀይ እንድል ነው የምትፈልገው። እኔ ደግሞ ማለት የምፈልገው እኔ ማለት የምፈልገው ስማኝ፣ ያንተን የኔንም ሀሳብ አይደለም። እኔ የእግዚአብሔር ቃል ነው ማለት ነው። አቤኔዘር በጣም ጎዳኸኝ አንተ። አልወያይም ብለህ ተጎዳው እኮ አንተ። አልወያይም አቤት ጎዳኝ። አንድ ነገር ልንገርህ፣ ይሄን ቃል አንተ ነው ያመጣኸው አይደለም? ይሄን ቃል እኔ እማምንበት እምፈታበት መንገድ አለ። ያንተን ፍች ንገረንና እንስማ። 1 ደቂቃ 2 ደቂቃ እንስማና መጽሐፉ ያንተ ስለሆነ እዛ በኋላ አንተ አብራራ እንጂ። ከሆድ የሚለው እግዚአብሔር ሆድ የለውም አልኩ። ለምሳሌ ሲጀመር ነገር ልንገርህ፣ ሆድ የተባለው ምን እንደሆነ እኔ ላብራራልህ ይሄን ቃል ይሄ ቃል ትንቢት ነው። በነገራችን ላይ ሲጀምር ገና ይሄ ቃል ሲጀምር
ማወቅ ያለብህ መሰረታዊ ነገር ትንቢት ነው። ማወቅ ያለብህ መሰረታዊ ነገር እስቲ አንድ ኮሜንተሪ አምጣ። እስቲ አንድ ኮሜንተሪ አምጣ። ኮሜንተሪ አረ እኔ ስማ ልንገርህ፣ ኮሜንተሪ ምናምን እሱ እኮ እኔ እግዚአብሔር መንፈስ ያስተማረኝና ኢየሱስ ነው ያስተማረኝ ነው የምነግርህ። ኢየሱስ አባቶች ምናምን እያልክ ጊዜ አታጥፋ። እኔ ከዚሁ ከተጻፈው ቃል ማን ያስተማረ ትንቢት እንደሆነ ማን ያስተማረ ማን ያስተማረ? በቃ ብራዘር ማን ያስተማረ? አንተ እንትና ጋር ይሄኛው ልጅ ማውራት ከቻለ እሱ ጋር እንቀጥል። አትውጣ። ማን ያስተማረ? ይሄኛው ልጅ ጋር መቀጠል ከቻለ ኑ አንተ ማን ያስተማረ? ማን ያስተማረ? ብራዘር መቀጠል እንችላለን። አንተ ጋር ምናልባት ማን ዘር ያልከኝ ልጅ ማን ያስተማረ? ከቻልክ እኮ ማን ያስተማረ? ይሰማል ወንድሜ? ሲጨንቅ ውይይት ምናምን አትበል። ማን ያስተማረ? ስማ ልንገርህ፣ ውይይት እንዴት እንደሚደረግ ራስህን አሰልጥ። መጀመሪያ እውቀት ስላለ ብቻ አትወያይ። ቁጭ አድርጌ ነው ማስተምር። ብራዘር እሱ ቁጭ አድርጌ ያስተምርሃለሁ። ውይይት ህጉን ማታቅ ሰውዬ ማን ነው ያስተማረህ? ንገረኝ። መማር የሚያስፈልገኝ ከሆነ እማራለሁ ከማንም ሰው። ማን ነው ያስተማረህ? ግን አሁን ማለት ነው አንተ ስማና ምናልባት ይሄኛውን ወንድሜ ላናግረው። አታናግረው አንተ ሲጀመር ቆይ ይሄኛው እያናገረ ነበር። ለምን በመሃል ገባ? ማን ነው ያስተማረህ? እድል ሰጠኸው ለዚህኛው ልጅ እዛ እንደገና በመሃል ገባ። ማን ነው ያስተማረክ? ቅዱሱ ቅባት ነው ያስተማረኝ። ቅዱሱ ቅባት አዎ። ምንድነው ቅባት? ኧረ ብራዘር ይኸውልህ አብዱል ደግሞ አንተ የትኛው ቅባት? ግልጽ አድርገዋ ቅባቱን። የትኛው ቅባት? ብዙ አይነት ቅባት ነው ያለው። ብዙ አይነት ነው ያለው። ኧረ እባክህ ዜኒት አለ፣ እሺ፣ አቮካዶ አለ፣ ቫዝሊን አለ። የትኛውን ቅባት ነው? ዛላሽ አለ። የትኛው ነው ንገረኝ። እኛ ስለ መንፈሳዊ እኮ ነው እያወራን ያለው። አየኸው? አታውቅም። ምድራዊ ነህ ግን አንተ ስጋዊ ነህ። አንተ ምድራዊ ነህ። ከታች ነህ። አንተ ከታች ነህ። እኔ እያወራህ ያለሁት ከላይ ነው። እኔ እያወራህ ያለሁት ከመንፈሳዊ ነው። እኔ እያወራህ ያለሁት ከእግዚአብሔር ነው። አንተ ከታች ነህ። መረዳት ከታች ነው። ኔጌቲቭነት ነው ያንተ። እንከን ማውጣት የሆነን ሰው በማይሆን መንገድ የሆነ ነገር ሀሳብ ማንሳት ነው። አየው ደረጃህን ከታች ነህ። እኔ መንፈሳዊ ነው እያወራህ ያለሁት። ሃሌሉያ! የእግዚአብሔር ሰው ባራሻሻሻሻሻ። አሁን ቅባቱን ንገረኝ። ራእይ ላይ ውጣ ብራዘር፣ ከፍ በል። ቅባቱን ንገረኝ። ስለ እግዚአብሔር ቃል ስታወራ ስማኝ። ስለ እግዚአብሔር ቃል ስታወራ ከፍ በል ወደ ላይ። እሺ፣ ቅባቱን ንገረኝ። ተርጉመው የጌታ ሰው የቅባቱን አይነት ንገረን። ኧረ እንደው ብራዘር ወጥተህ ሌላ ስራ ካለ ስራ። የምር ምንም አልቻልክበትም። ቅባቱን ንገረኝ። አሁን አንተ ጋር ቅባት ነው። ቢያንስ ሁለት ደቂቃ እኮ መሄድ አልቻልንም። እሺ፣ የቅባቱ ምንድነው ንገረን። የምንወያይ ከሆነ ይሄንን የትንቢት ቃል ራስህ አምጥተኸዋል። 2 ደቂቃ ልስጥህና ልስማህና እኔ ልመልስልህ 2 ደቂቃ ምን ማለት እንደሆነ። አንተ ቅባት አልከኝ። በቃ ቅባቱን ንገረኝ። ልውጣ። ሌላ ሰው የማያወራኝ ከሆነ ምናልባት ሌላ ሰው ጋር ማለት ነው። ማንም አያወራም። ቅባቱ ምን እንደሆነ ንገረን። ቅባቱ ምን እንደሆነ ንገረን። አልናገርም። በቃ ሌላ ሰው ጋር አውራ። ሌላ ሰው የሚያወራኝ ከሆነ አለ። ፈሳሽ ነው ወይስ የጭቃው ነው ቅባቱ? ከፍ በል። ለሱ መልስ ለአንተ ይሄ ነው። ከፍ ያለ ሀሳብ በቃ ዝም በል ነው እቴ። ከፍ በል ምን ንግድ ባንክ ህንፃ ላይ ልውጣ ረጅሙን ወይስ ቡርጅ ኸሊፋ ላይ ልውጣ? ከፍ በል ይላል። ቅባት ያልከው አንተ ነህ። ቅባቱን ንገረን፣ አብራራ። ምን አይነት ቅባት ነው? ቅባቱን ንገረኝ አልኩ። ምን አይነት ቅባት ነው? እሱን አውራ። እቴ ከፍ በል ምናምን ዝም ብለህ መጣ። ኢየሱስ አስተማረኝ አልክ አላልክም? ቅድም እስቲ እሱ ንገረኝ። አሁን ማይካንሳና ኢየሱስ አስተማረኝ ብለህ ተናገርክ። እሱን ግልጽ አድርግና የምር እንደዛ ሰምተናል ወይ? ኢየሱስ አስተምሮኛል ያልከውን ነገር የምርም ሰምተናል ነው? ቅባት አልክ። ቅባት ስትል ዜኒት ቅባት አለ፣ ሎሽን አለ፣ የጭቃ ቅባቶች አሉ፣ አቮካዶ አለ። ቅባት እርዱኝ። ሌላ ምን አይነት ቅባት አለ? በቃ ቅባቶች አሉ። እሱ ነው ወይ አልኩ። እሱ አይደለም አልከኝ። የትኛው ቅባት ነው?
ምን አይነት የጭቃ ነው የፈሳሹ ነው የትኛው ቫዝሊን ነው የትኛው ቅባት ነው አልኩ። እና ይሄ እኮ ስጋዊ ነው አልክ። እሺ መንፈሳዊ ቅባት ምን አይነት ቅባት እንደሆነ ንገረኝ። ቅባት አስተማረኝ አልክ፣ እሱን ብቻ ንገረኝ አልኩ። ምንም ያደረኩት ነገር እኮ የለም። አስረዳኝ ነው ያልኩት። የቅባቱን አይነት አስረዳኝ አልኩ። ለምንድን ነው የማታስረዳው? አቤኔዘር ለምንድን ነው የማታስረዳው? ቅባቱን ብቻ ንገረኝ እስኪ ፕሊስ። ማይክን አንሳና ቅባት ያልኩት እኮ ከዚህ አንጻር ነው ብለህ ንገረኝ። ለምን ትከፋለህ? አትውጣ፣ ተመለስና የትኛው ቅባት እንደሆነ ንገረን። ማይክ አንሳና አውራ አቤኔዘር። አልሰማኝም እኮ ብራዘር፣ እየሰማኝ አይደለም። ሳወራ እኮ አልሰማኝም። ኖ እያወራህ አልነበረም፣ ሚውት አድርገህ ነበር። ስማ ልበሰፊ፣ ስማኝ ልበሰፊ፣ ትከሻ ሰፊ ቢሆን ብዙ እንወያይ ነበር። የምሬን ነው ወላሂ። ይሄው ሰፊ ነኝ፣ ልበሰፊ ቅንነት ባይብህ። ልቤም ሰፊ ነው፣ ትከሻዬም ሰፊ አይደለም ማለት ነው። ስማኝ ልንገርህ፣ እስካሁን ገብቼ የማላውቀውን ገብቼ ሀሳብ በመስጠት ላይ ሳለው የሆነ ልጅ ነበር አንድ የከበደ። አንተን ደግሞ ሁለተኛውን ይህን ስልህ ከሌሎች ላሳንስህ ምናምን አይደለም። የራስ የሆነ ደካማ ጎን ሊኖር ይችላል። ቆይ አስጨርሰኝ። የራስ ደካማ የራስ ጠንካራ ጎን ሊኖር ይችላል። ግን ውይይትን ማለት ነው ሰው ጋር ስትወያይ ቢያንስ የሆነ ነጥብ ጥሎ ለመውጣት መከባበር፣ ልብን ማስፋት፣ ትከሻ ማስፋት ያስፈልጋል። እኔ ነጥብ ላስጥል አልፈልግም። ስማኝ አሁን እኔ እናንተ ማለት ነው ብዙ ሀሳብ አነሳን፣ አንድም ነጥብ አልጣልንም። ስለ ቅባት አወራን፣ ስለ ሆድ አወራን። ስማኝ ስለ አባትና ስለ ልጅ አወራን። እሱ የቱ ይመለስ? አሁን ደግሞ ቅባትን ሳወራ ሌላ ሀሳብ ትነቅስና እዛ ውስጥ ደግሞ ያንን ትለኛለህ። እኔ የፈለኩት የሆነ የኋላ ቀር ውይይት አድርገን እንወጣለን። ኋላ ቀር ውይይት። ቅባት አስተማረኝ ያልከው ቅባት ምንድን ነው? እኔ አንተ ልበሰፊ ብትሆን በጣም የሚገራርም ሀሳብ ትሰማለህ። አይደለህም? ንገረኛ። ይኸው እኮ አዳምጥ። እኔ እኮ የገባሁት እኮ ልነግርህ ነው። ስማኝ የገባሁት ልነግርህ ነው። የገባሁት የእግዚአብሔርን እውነት አንተ ያልታየህን ላሳየህ ነው። ቆይ አቤኒ 400 ሰው አለ ለዚህ ውስጥ። እኔ ልቤ ትንሽ ሰው ነው ያለው። አይ ብዙ ነው እባክህ። ኧረ ትንሽ በምር ትንሽ የእግዚአብሔርን እውነት ለመስማት በጣም ትንሽ ነው። አዳራሽ ውስጥ በእንደ አዳራሻች ውስጥ በአንድ ቀን ምንድን ነው በአንድ ጊዜ ስንት ሰው ነው የሚገባው? ይሄው አሁን አየሁ ሌላ ሀሳብ ውይይታችንም ለዚህ ነው። አይ ከእናንተ አንፃር 400 ሰው በጣም ብዙ ነው። አዳራሽ አሁን ደግሞ ስለ ህዝብ ብዛት 30 ሰው አይደለም የሚገኘው። 30 ሰው አይደለም የሚገኘው አዳራሽ ውስጥ። ይኸውልህ ብራዘር አንቺ አቤኒ ብለሽ የጠራሽልኝ ይኸውልህ ስለ አባትና ልጅ አነሳ፣ ስለ አባትና ልጅ አነሳ፣ ስለ መዝሙረ ዳዊት አነሳ፣ ስለ ቅባት አነሳ። አሁን ደግሞ ስለ ህዝብ ብዛት እያነሳ ነው። እንዴት ነው ይሄ ልጅ አንተና ምናልባት የምታወራኝ ከሆነ አንተ ጋር እንቀጥል። ይኸውልህ 400 ሰው ከአዳራሻችሁ አንፃር በጣም ብዙ ነው እና ግን አይምሮህ ግን ጤነኛ ነህ እንዴ? ማለት አንተ ነህ ወደዚህ ምን ቅር ካለ አይደለም ጤነኛ ነህ? ጤነኛ ነህ? ይኸውልህ አባትና ልጅ አወራን፣ መዝሙረ ዳዊት አወራን፣ ቅባት አወራን። አሁን ደግሞ ይሄ ቆጠራ ገባን። ቀጥለህ ደግሞ ምን እንደምትለን አናውቅም። ቀጥለህ ደግሞ ምን እንደምትጠይቅ አናውቅም። አቤኒ 400 ሰው ብዙ ነው። እሺ ትንሽ ነው ግን እኔ ያነጻጸርኩት ከአዳራሻችሁ አንጻር ቢታይ ብዙ ነው። ችግር የለብኝም ከኔ 3 ሰው ቢያዳምጠኝ 400 ሰው ቢያዳምጠኝ እኔ የህዝብ ችግር ምንም ችግር የለውም። 3 ሰው አንተ ብቻ ብትኖር ሁለታችን ብናወራ እኔ ሰው አላይ ትንሽ ሆነ ትልቅ ሆነ ግን እያልኩ ያለሁት 480 ሰው አለ። ልባቸው ሁሉም ጠባብ አይደለም አይደለ? ሰፊ ልቦች እዚህ ውስጥ አሉ አይደለ? አቤኒ አዎ ከኔ የተሻሉ እንዳልከው ሰፊ ልብ ያላቸውም እውቀትም በምንም ከኔ የተሻሉ ሰዎች ይኖራሉ። ከ400 ሰው በጣም በብዙ መንገድ ፕሮፌሰሮች አሉ፣ ፕሮፌሰሮች አሉ፣ ዶክተሮችም ይኖራሉ እኮ የምር አሉ። ይኖራሉ ከዛ በላይ በጣም ጂኒየስ ሰዎች አሉና እንደው ለነሱ ብታስረዳስ? እያዳመጡ እኔ እናንተ ስናወራ እኮ ነው አይደል እነሱ የሚገባቸው። እኔ እናንተ ስናወራ እኮ ነው። አንተ ነገራቸው እስኪ እሱን ነገራቸው እስኪ። አይደለም አሁን እንደዚህ እናርክ፣ ወደ መጀመሪያ ሀሳባችን እንመለስ። አሁን ይሄ ቅባት የሚለውን ስማ፣ እኔ እነሱን አሁን እያየሁ አይደለም፣ እኔ ቁጥር ነው እያየሁ ያለሁት። ቁጥሩንም አይቻልም የገባሁት አንተ እያወራህ ነው። ስማኝ፣ አንተ እያወራህ ነበር፣ ገባሁ ልጠይቅህ አልከኝ፣ ጠየቅከኝ። የሳተ ጥያቄ ጠየቅከኝ። የሳተ ጥያቄ የእግዚአብሔርን ቃል ያልደገፈ ጥያቄ ጠየቅከኝ።
ጂኒየስ ሰዎች አለን እያሉ ታች ላይ አስረዳቸው። እነሱ እኔ አይገባኝም ማለት ነገርኩህ እኮ እኔ ብራዘር ኢትዮጵያዊ ነህ። አማርኛን የመጀመሪያ ቋንቋ አንተ ልብ ጠባብ ነው አይገባህም ማለት ከእኔ የተሻሉ ሰዎች አዎ ይኖራሉ። ይሄን ነገርኩህ። አማርኛ የሚገባ ከሆነ አማርኛ አስረዳቸው ለነሱ አስረዳቸው። አሁን መጀመሪያ መዝሙረ ላይ ያለውን የትንቢት ቃል ለነሱ አስረዳቸው። ለልበ ሰፊዎቹ፣ ለፕሮፌሰሮች፣ ለዶክተሮቹ አስረዳቸው። እያዳመጡ ነው። አንተ ለምን አትሆንም እንድንወያይ? እኔማ ልቤ ጠባብ ነው አልከኝ እኮ አስተካክል። አሁን እሺ ለነሱ አስረዳቸው። ስማኝ አየው ከቅድመ ዓለም አልተወለደም ስትለኝ እንደተወለደ አላሳይህ ብለህ ቃል ጠቀስክ። ይሄን ቃል ለነሱ አስረዳቸው። ቅባቱን ምን ተኝተው ነው ግን ሌሎቹ ሐሳብ የማይሰጡት የሆነ ወይ በመሃላችን የማይገቡት? ለምን ነው የሚገቡት? አንድ ፍሬ ያለው ውይይት እናድርጋ ብራዘር። ፍሬ ያለው ውይይት ጣልቃ ግቡ ያልካቸው ነው እንዴ? ኖ አይገቡም። አይደለም ነገሩ መስመር ሲስት መስመር ማስያዝ አለባቸዋ። አያስይዙም። አስረዳ ቅባቱን። እንደዛ ከሆነ ስለዚህ የጭቅጭቅ ቤት ነው ማለት ነው። ቤቱ ለመማማር አይደለም። እኔ ሚውት አድርጌ ላዳምጥ። እኔ ሚውት አድርጌያለሁ። 1 2 3 ሚውት አድርጌያለሁ። አስረዳ። ለምን ደምት ሚውት የምታደርገው?